በኢየሱስ ተዘረፉ። ቅር እንዳይለ ቻምፕ ቅር እንዳይለ አባቴ በፔናልቲ ነው የሌባ ሊግ ነው ምንም ማድረግ አይቻልም። ከቤት ስገባ በደንብ ቪዲዮ ሰራለሁ። እንዴት አመሸህ ቻምፕ? ተቃጥለሃል ብለህ ከገመትክ ልክ ነህ። ማን ቀጠልን ያልኩት ቀጠል። እንዴት ቻምፒየን ሆኜ እቃጠላለሁ ነው የምልህ። ወይኔ ወይኔ ወይኔ! ግን ማን ምድረ ቅንቅናም የሆናችሁ ሰዎች ሁለት ወር ሙሉ ፒኤስጂ 5 ምናምን ንፍጥ ጭንቅላት አባቴ ከፔናልቲ ውጪ ቦክስ ውስጥ መግባት ነው ያቃተው ፒኤስጂ ዱቄት። እኔ ሁሌ እንደተናገርኩት የዕለቱ ዕለት የኛ ተጫዋቾች ምርጥ ይሁኑ እንጂ እንገርፈዋለን ብዬ ኦዲጋርድ አሳፈረን፣ ሳካ አሳፈረን፣ አታኪኝ ተጫዋቾች በሙሉ አሳፈረን። ዲፌንስ ብቻ ነው ገባሽ አይደል? በፔናልቲ ተሸነፈን። በፔናልቲ ከፊት ለፊት ካሉ ተጫዋቾች ሃቨርስ ብቻ ነበር ዛሬ ቢግ ጌም ፕሌየር የዋንጫ ተጫዋች። ተረዳኛል። የሚቀጥለው ዓመት ቻምፒየንስ ሊግ የት ነው ያለው? ቡክ አድርገው ታገኘኛለህ። ይሄ ኦይል መኒ ማን አባቴ። ኧረ አሽቃብጡለት። የሚገርም አደካከል ሁላችሁም ስለደከላችሁ አሽቃብጡለት። የፒኤስጂ ደጋፊ ሁኑ አባቴ። ገባህ አይደል? ጎስት ግን ይሰማናል ብለህ ካሰብክ ጠሽነህ። አመቱን ሙሉ ቻምፒየን እንደሆንኩኝ አስታውሳለሁ። አዲስ ቻምፒየን ክራውን እስኪደረግ ድረስ የሚቀጥለው ነው ስለሆነ በቃ ቻምፒየን ሆኜ እቀራለሁ ዘላለም ዓለምህን ነው የምገዛ። ተረዳኛል። ዩሮፕ የሌሎች የሌላ ሀገር ቡድን ግን አስቋጥረሃለሁ። 19 አይበቃኝም ዱቄት የሆንክ ሰውዬ ወይኔ ማዱዌኬ ዛሬ እኮ በእናትሽ ሳካን አስረስተሽ ነበረ እኮ። ወይኔ እድል የለን ፔናልቲ ለምንድን ነው ማን የመታው ምናምን ካልክ የመጀመሪያ ጊዜ ነው እዚህ መድረክ ላይ የደረሱት እኮ። ፔናልቲ እኮ በፈቃደኝነት እኮ ነው ገባህ? ማዱዌኬ እና ዙቢሜንዲ ለመምታት ፈቃደኛ አልነበሩም። ኤዜ ደግሞ ባትመች ይሻልሽ ነበር። ባትመችስ ምን አለበት አባቴ? ከክሪስታል ፓላስ ነው የምታሹ እንጂ ኤፍ ኤ ካፕ በልተሽ በቃ ረላሽ ገባህ አይደለ? መድፈኛው ገባ ቻምፒየን ገና ኮቪድ ገና ድግስ አለ እኮ። ፕሪሚየር ሊጉን ጋር ሁለት አልነበረም አሽግ አንዱን ይዤ ፕሪሚየር ሊግን ገና አደረቁራለሁ። ከቤት እንዳትወጣ ኮቪድ አዋጅ አልተነሳም ዱቄት። እና ዛሬ አመሻሽ ላይ ወጣ አንድ መረጃ ልንገራችሁ። እንዲያውም ወደ ፓሪስ ለንደን ጉዳይ ከመግባቴ በፊት ለቻምፒየንስ ሊግ ፍጻሜ በማጋሌሽ ምት ምክንያት ስለሳተ አርሰናል ዋንጫውን ይጣ እንጂ የአርሰናል ደጋፊዎች ግን ማጋሌሽን ለማጽናናት እንወድሃለን ለማለት ባንተ ደስተኞች ነን ለማለት በጣም የሚያስገርም ጄስቸር ነው። ማሊያውን ከአርሰናል ስቶሮች በብዛት ሲገዙ ነው የቆዩት በዚህ ዊኬንድ። እና ዘአትሌቲክ እንደሚለው የጋብሪኤል ማጋሌሽ የማሊያ ሽያጭ በ350% ያደገበትን ዊኬንድ ነው ያሳለፈ። 350 ከ3 እጥፍ በላይ በብዛት ነው የ28 ዓመቱ ብራዚላዊ ተከላካይ ማሊያ የተሸጠው። እርሱም ከጨዋታው በኋላ በማህበራዊ ሚዲያ ላይ ፔንፉል ብሎ ያጋጠመውን የቅዳሜ ምሽቱን ስሜት ጻፈ። ደጋፊዎች አይዞ ሲሉት ነበር። የአርሰናል ደጋፊዎች ግን እንዴት እንደምንለየ ታውቃላችሁ? እና ይህንን ጉድ ቁጭ ብላችሁ ስሙ። ከኛ የሌሎች ክለብ ደጋፊዎችም ትምህርት ይውሰዱ። በደንብ ኮፒ ሊንክ አድርጉትና ቪዲዮን ተመልከቱ። እንግዲህ ጋቢያችን እንደምታውቁ አውሮፓ ሻምፒዮንስ ሊግ የመጨረሻውን ፔናልቲ ስቶ እንግዲህ ቡድናችንን ዋጋ አስከፍሎናል። ታውቃላችሁ አይደለ? አዎ አስከፍሎናል። ምንም የማይዋሽ ነገር ነው። ታዲያ የአርሰናል ደጋፊ በዚህ ቂም ይዞበት አይንህን ላፈር አላለውም። ይልቁንም ትልቁን ሽያጭ የማሊያ ሽያጭ በአሁን ሰዓት እየመራ የሚገኘው የጋብሪኤል ማጋሌሽ የማሊያ ሽያጭ እንደሆነ ነው እየተነገረ የሚገኘው። ጀምአው ይህ ልጅ አላሳፈረንም፣ ይልቁንም በደንብ ነው ምንኮራብህ ብሎ ደጋፊው የሱን ማሊያ እንደ ጉድ ከስቶሮች እየተሸመቱ እንደሆነ ነው የተገለጠው። በተለይ በትናንትናው ፕሮግራም ላይ በነበረው ላይ እንዲህ በከፍተኛ ቁጥር ማሊያው መሸጡ ነው እየተዘገበ የሚገኘው። ደግሞ የአርሰናል ክለብ ደጋፊ
ውለታን የማይረሳ ተጫዋቹን እንዴት ፕሮቴክት ማድረግ እንደሚችል ያየሁበት ዘገባ ነበርና በጣም ነው ደስ ያለኝ። ጋቢ ከዚህም በላይ ይገባዋል። ማንዬ እጅግ በጣም ድንቅ ስራ በአርሰናል አመቱ ሙሉ ሰርቷል። ፔናልቲ ደግሞ የድል ጉዳይ ነው። ያንን ነገር ማድረግ አልቻለም። ታዲያ ያንን አለማድረጉ ወቀሳ ሳይሆን የመጣበት አርሰናሎች ሞር ከጎንህ ነን ብለው አሳይተነዋልና እንኳን ደስ አለ ጋብዬ፣ አብሽር። ደግሞ በቀጣይ ደግሞ እንደሚከሰን ምንም ጥርጥር የለኝም። ግን የአርሰናል ደጋፊዎች ትለያላችሁ ነው የምለው። ቻምፕ ይኸውልህ ውጤቱ በጣም ያበሳጫል። ቅጥል የሚያደርግ ውጤት ነው ግን እንዳይደብርህ በፍጹም ማለት ነው። አንተ ሻምፒዮን ነህ። ሲቀጥል ደግሞ እዚህ መድረክ ላይ ማለት ነው አይደለም አንተ ያን ሃይ ክላስ የነበረውን የጋርዲዮላ ቡድን እንዴት አፈር ድሜ በልቶ ከስንት ውጣ ውረድ በኋላ ፍጻሜ ደርሶ ተሸንፎ ይህንን ዋንጫ ማሳካት እንደቻለ አንተ መጥቻ አልነግርህም ቻምፕ። ስለሆነ አንተ ድንቅ ቡድን አለ፣ ድንቅ አሰልጣኝ አለ። እዚህ መድረክ ላይ ዛሬ ለፍጻሜ ደርሳል። በቀጣይ ደግሞ ዋንጫውን እንደሚያሳካው ቅንጣት ያክል ጥርጥር የለኝም። እመኑኝ የእንግሊዝን እግር ኳስ ማለት ነው ከዚህ በኋላ ከኛ ውጪ እናቱ ወለደችው ለተከታታይ ዓመታት ዶሚኔት ሊያደርገው የሚችል አንድ ክለብ አይኖር፣ አንድ ክለብ ማለት ነው። ሲቀጥል ደግሞ እንመጣልሃለን ሻምፒዮንስ ሊግ፣ ለሱም ጊዜ ለኩሉ ጊዜውን ይጠብቅ። ሻምፒዮንስ ሊግ በቀጣይ ዓመታት እዚህ መድረክ ላይ ምን ማድረግ እንደምንችል ጠንቅቀን የምናሳያችሁ ይሆናል። ቢጋቢ አዝነህ ላይ አልፈልግም። ደጋፊዎች አዝናችሁ ላያችሁ አልፈልግም። እመኑኝ ቡድናችሁ ተዋድቋል፣ ተጋድሏል፣ እስከ ፔናልቲ ድረስ ሄዷል። እድል ነው ከዛ በኋላ እና የተለከፈም ዳኛ አለ። እድል ላይ ደግሞ ወይ ታሸንፋለህ ወይ ትሸንፋለህ በዛ ፔናልቲ ማለት ነው። ስለሆነ ይህ ነገር አጋጥሞናል። ምንም አንገት መድፋት የሚባል ነገር የለም። አንተ ሻምፒዮን ነህ። ላለፉት ዓመታት የተሰራብን የዋንጫ ድግምት ሰብረ ፕሪሚየር ሊግን ያሳካህነ እመኔ። በቀጣይ ዓመታት ደግሞ ይህንን የሻምፒዮንስ ሊግ መድረክ ላይ መተን እንደምንነግስ ቅንጣት ያክል እንዳትጠራጠር ያርሰናል ደጋፊ። እርገጠው ኮፒ ሊንክና ለሁሉም ያርሰናል ደጋፊ አድርስልኝ። አንገትህን ስደፋ እንዳለ አንተ ቻምፒዮን። ይህም ቪዲዮ ኮፒ ሊንክ ሼር አድርጉልኝ፣ ኮፒ ሊንክ ሼር አድርጉልኝ ጀማው። ይኸውላችሁ የ19 ክለቡም ደጋፊዎች በሙሉ እንዲህ ሲደሰቱ ሲጨፍሩ ስታዩቸው ከውስጣቸው የደስታ ስሜት ኑሮ መስሎ እንዳይመስላችሁ፣ ተቃጥለው ነው፣ አረው ነው። የኛ ስኬት ያናድዳቸዋል፣ ያቃጥላቸዋል። ይኸውላችሁ በደንብ ስሙኝ። እኛ ሻምፒዮኖች መሆናችን እንደ እግር እሳት እየለበለባችሁ ይገኛል። ይኸውልህ እዚህ ቦታ ላይ ሆነው እነሱ ተጋጥመው መሸነፍን እንደሚመርጡ ቅንጣት ያክል እንዳትጠራጠሩ። ይኸውልህ እዚህ ቦታ ላይ ደርሰው ይህንን ስኬት አይተው ማለት ነው ማዘንና መደሰት እንደሚፈልጉ እንዳትጠራጠሩ ጀማው። እዚህ ቦታ ለመሆናቸው በቀጣይነት በአውሮፓ መድረክም ይሁን በእንግሊዝ መድረክ ይሁን በአግባቡ እንደምንነግስ ስኬታማ እንደምንሆን እየሆንንም እየሄድን እንዳለ ጠንቅቀው ያውቃሉ። ያ ነው እያነደዳቸው እያበገናቸው ደስተኛ ለመምሰል እየሞከሩ የሚገኙት። ቻምፕ ስማኝ በደንብ ይኸውልህ እርድብን የሚሉት ለዚህ ነው። ቅንጣት ያክል ጥርጥር እንዳይሰማ እመኑኝ። ይኸውላችሁ ፕሪሚየር ሊጉን ለማሳካት ምን አይነት መንገድ ሂደን ለተከታታይ 3 ዓመታት ወድቀን ተነስተን ሻምፒዮን እንደሆንን እንዳትረሳ። ይህ መድረክም የጊዜ ጉዳይ ነው እንጂ ቻምፕ ዋንጫው ያንተ ነው። ይህን ዋንጫ አጥቻለሁ። በቀጣይነት ግን ከየትኛችሁም ቋጣሪዎች ክለቦች በተሻለ ተስፋ ያለኝ ይህንን ዋንጫ የማሳካት እድሉ ያለኝ እኔ እንደሆንኩኝ አንተም እኔም ጠንቅቀን እናውቃለን፣ ቋጣሪው በሙላ ማለት ነው። በቀጣይነት ደግሞ ሻምፒዮን ሆነን እዚህ ላይ እናሳያችኋለን። ፕሪሚየር ሊግ ላይ ያለ ረፍት ነው የምናሳካ የሚሆነው። ገብቷል አይደለ? ቴንኪው አድርሱላት። ደብሯችኋል ብለህ አስበህ ነበር። አስቲቺ ቪዲዮ ተከታትለናት እንመለስ። ምን አይነት የፓሬድ ፕሮግራም ነው ጋይስ! በትንሹ 1.5 ሚሊየን ሰው የተገኘበት ፓሬድ ነው። ይህንን ፓሬድ ማለት ነው ጨፍረው ወጥቶላቸዋል ብለህ ነው የምታስበው? ያራዳ ልጅ ገና እንጨፍራለን። ቅዳሜ ማለት ነው የዛሬ ሳምንት ልክ እንደዚህ እንደምትመለከቱት ፓሬድ በባስ ከጧት ጀምሮ እንዞራለን። የአርሰናል ደጋፊዎች ተዘጋጁ። ከዛስ አዲስ አበባ ስቴዲየምን ከ44,000 በላይ ሰው ኤክስፔክት እናደርጋለን። ኦ ማይ ጋድ ጨፍረው ወጥቶላችኋል ብለን የምጠብቀ ቻምፒዮንስ ሊግ ብላ የለም። ያራድዬ ልጅ ተዘጋጁ፣ ገነርስ ተዘጋጁ።